ካሳንቺስ፣ ፒያሳ፣ ቦሌ ያለማጋነን ዱባይን ወይም ደግሞ እኔ የምኖርበት ሀገር ኬፕታውንን እስኪመስል ድረስ ተለውጧል። ለብዙ ጊዜ አሜሪካን ሀገር ነው የምኖረው። አሁን ከአሜሪካን ከመጣው አንድ 3 ወሬ ነው። እዛ ሆነን ደግሞ በጣም የምንሰማውና አሁን ደግሞ እዚህ ባይናችን ያየነው በጣም የተለየ ነው። በጣም የሚደነቅ ነው። ውጪ የምናየው እንደ ደግሞ በሀገራችን ማየታችን በጣም አስደንቆኛል። አዲስ አበባ ምንም ጥያቄ የለውም ተለውጣለች። ይሄን ለውጥ እየመሰከሩ ያሉት ተራ ሰዎች ብቻ ሳይሆኑ እንደ ደቡብ አፍሪካ ፕሬዝዳንት ራማፎሳ አይነት ሰዎች ለውጡን አድንቀዋል። ለውጣል። ቀጣዩ ትውልድ እድለኛ ነው እላለሁ። በጣም እድለኛ። ማንም እኮ እዚህ ጋር ይዞት የሚቀር የለም፣ ጥሎት ነው የሚሄደው። ለማን? ለትውልዱ። የሳይክል መንገድ፣ የእግረኛ መንገድ፣ እንደዚህ አይነት መዝናኛ ቦታ ውጭ የምናየው ሁሉ እዚህ ባይኔ ስላየው በጣም አድንቅ ያለውኝ አመስግኛለሁ። ደግሞ የአፍሪካ የአንድነት ድርጅት ጽህፈት ቤቱን ከዚህ ለማንሳት ትልቅ ትግል ነበር ከዛሬ 10 ዓመት በፊት። እንግዲህ ያ ትግል ምናልባት አንዱ ምክንያቱ አዲስ አበባ ሲቪላይዝድ አልሆነችም፣ መንገዶቿ ጠባብ ናቸው፣ ህንጻዎቿ ብዙ የሚስቡ አይደሉም የሚል ሐሳብ ነው የተነሳው። እንግዲህ ያንን መልስ ይሄ የአዲስ አበባ አስተዳደር የከንቲባ ቢሮ እንዲሁም ደግሞ ፌደራል መንግስቱ መልሶታል ብዬ አስባለሁ ብቻ ሳይሆን ያይን ማኝ ነኝ። ለኛ ለነበርነው ትውልድ እንደዚህ ማንም ጥሎልን አልሄደም። ችግርና መከራ ነው ተጥሎልን ሄደው። ይሄ የቀጣዩ ትውልድ ግን ልጆቻችን በጣም እድለኞች ናቸው። ልማቱ ይሰይ ይበል የሚያስብል ነው። አዲስ አበባ አይነት በርካታ ልማት በርካታ ከተማ ሌሎች ክልሎች ማየት የምንችልበት ሁኔታ በአጭር ጊዜ ውስጥ ማየት እንደምንችል ማሳያዎች አዲስ አበባ ውስጥ መሰረተ ድንጋይ ተተክሏል ማለት እንችላለን። ለሀገራችን ነው ሁሉ የተደረገው እና አብረን እንደምንሰራ አብረን እንደምንቆም ይኸው እኛም እያሳየን ነው። ምክንያቱም ያየነው እውነት ነው።